መምህር በረከት አዝመራውን አሰብን ማለት ነው። ከዛ በኋላ አሰብንና ጨረስንና በቃ ከእሳቸው ጋር ውይይት ጥሪ እናድርግ ምናምን ብለን የሆነ አጋጣሚ ሳገኝ ያው እናገራለሁ ምናምን ብዬ ቤቴ አጋጣሚ በቀደም ጠራዋቸው የውይይት ጥሪ ብዬ። ከዛ ሜሴንጀር ላይ ጽፎለታለሁ። ያው እንትን ላይ ቲክቶክ ምንድን ነው ፌስቡክ ላይ ፎሎ ስላረኳቸው ትምህርታቸውን እከታተላለሁ የእሳቸውን። ከዛ በኋላ ጻፍኩላቸው፣ አልመለሱም። እሳቸው ወይድም በዝና ነው የማውቀው፣ ነገር ግን ምን አይነት ልጅ ምን አይነት ነው ወይድን እስቲ ስለ ወይድ ንገሩኝ ብለው ሲሏቸው ባለጌ ነው፣ ጋጠ ወጥ ነው፣ እውቀት የለውም፣ የቲክቶክ መንደርተኛ በቃ ምን ያላላቸው ነገር አለ። በቃ አንቋሸሹኝ አልኩኝ። እስኪ በቃኝ ድረስ በደንብ አድርገው ነው ያጠቡ። እንዴት ደረሰ መረጃው አንተ ጋር? ኖ አይ ይመጣል እኮ እኛ ግሩፕ አለን። ከዛ አጣጥለው ነገሯቸው። ኦኬ ከዛ ሲነግሯቸው እኔ ዝም አልኩኝ። እኔ የምር አዘንኩኝ በሳቸው ማለት ለምን እዛ ቦታ ላይ እንዴት ተገኙ እሳቸው የሚል ዝም ብሎ ጥያቄ ነገር ፈጠረብኝና እስቲ ይሁን ብቻ ምናምን ስል ጻፉልኝ። ወይድ እንዴት ነው ምናምን ብለው ጻፉልኝ በሜሴንጀር ላይ ጻፉልኝ። ደወልኩላቸው አነሱት። ከዛ ቀጥታ ማውራት ጀመረ ማለት ነው እኔና እሳቸው ማለት ነው። ልክ ስናወራ በጣም ነው የተግባባ ነው። በጣም ስርዓት አላቸው፣ ረጋ ያሉ ናቸው። ያው አንቱ ምላቸው ታውቃለህ፣ በጣም እድሜ በጣም ብለው አይደለም ግን 40 ቤት ውስጥ ምናምን ሊሆኑ ይችላሉ በግምት እንዲሳስባቸው ማለት የኔም ታላቄ ናቸው። ግን አንቱ ምላቸው ከአክብሮት ከእውቀታቸው የተነሳ ነው። እና በጣም መጽሐፍ ጽፈዋል። የጻፉት መጽሐፍ የልቦና ችሎት ይባላል። አንብቡት ሁላችሁ። እኔ እንደውም ሪኮመንድ ማድረጋችሁ መጽሐፍ ነው። ወደ 400 ገጽ ምናምን ይደርሳል። እዛ መጽሐፍ ላይ ስለ እስልምናና ስለ ክርስትና ተዋሶ ብለው አሪፍ ነገር ጽፈዋል። ስተት አለበት ነግሬያቸዋለሁ፣ እኔም በስልክም ነግሬያቸዋለሁ። እና ስተት አለበት። ለዛም ነው ውይይቱንም የፈለግኩት። ተውሂድና ስላሴን እያነጻጸሩ ያቀረቡበት ነገር ልክ አይደለም፣ ስላሴ ቢብሊካል አይደለም የሚል ነው እኔ ሙግቴ ራሱና። ስለዚህ በቃ የራሳችን ሀሳብ ብንለዋወጥ ታሪክ እንሰራለን። የሆነ በኦርቶዶክስና በሙስሊሞች መካከል ያለው እንትን የሆነ ጥሩ ነገሮች ይመጣሉ። የምር ለመናገር ይሄ ለማሸነፍ ለማብጠልጠል ምናምን ነገር ነጥብ ለማስቆጠር ምናምን የሚለው አስቤ አልነበረም ያወራኋቸው። ከዛ አልኳቸው እንደዚህ ምናምን ስላቸው እሳቸውም ሌላም ሰው ጠይቀው ምናምን አውቀው ተረድተው በመጨረሻ ላይ 8 መጽሐፍ እንደጻፍኩኝ ሰሙ። አንዳንድ ነገሮችን ሲያውቁ እሳቸው ይቅርታ አሉኝ። ይቅርታ ለተፈጠረው ነገር ምናምን ሲሉኝ አደባባይ ላይ ግድ መውጣት የለበትም ምንም አብሽሩ አልኳቸው። እሳቸው አብሽሩ ምናምን ነገር ማለት ሶሪ ለተፈጠረው ነገር እንደዛ ሲያደርጉ ማለት ያው ደስተኛ እኔ ምንም ያልኩት ነገር የለም። ጸጥ ብዬ ሳዳምጥ ነበር። ያው ሲያብጠለጥሉኝ ማለት ነው ሲያብጠለጥሉኝ ያው እነዛ ሰዎች ምንድነው ያው ይንቀናል ያው እንወያየው ነው። ምናልባትም እስቲ ኑ እንወያይ ምናምን ብዬ ብላቸው እርግጠኛ ነኝ ላይመጡላ ይችላሉ። ያው እንደማላገኛቸው ስለሚያውቁ ከዛ አንጻር ነው እንደዚህ አይነት ሰዎች የሚደነፉት ማለት ነው። እኔ ደግሞ ድንፋታም ሰው ዝም ብሎ የሚጮው ነገር ሁሉ ቦምብ አይደለም ብዬ አስባለሁ። አንዳንዴም ቆርቆሮ የሚጮዋል ብዬ ስለማስብ ንቄ የምተዋቸው ሰዎች ናቸው እንዲህ አይነት ነገሮች ማለት ነው። እና ለአጫቸውና ቅርሻታቸውን ይጥረጉ መጀመሪያ ስለምላቸው እንደ ስድብ ነው የሚያዩት። የሰሩትን አዲስ ዓለም ላይ ሰምተሃል አይተሃል፣ የሚያደርጉትን ነገር ምናምን ነገር ደባሪዎች ናቸው። በቃ የሆነ እንደ የሃይማኖት ሰዎች አይመስሉኝም እኔ ራሴ ማለት ነው። ለእንትንም ለስብዕናም ራሱ የሚመጥኑ አይደለም። እና ነገርኳቸው፣ ያለውን ነገር ሁላ ነገርኳቸው። አዲስ ዓለም ላይ ምን እንደተደረገ የነበረውን ነገር ምናምን ነገር አልሰማውም አሉኝ። በጣም አዘኑባቸው ማለት ነው። እና መጨረሻ ላይ ያሉኝ ምንድነው ስላሴ ከባድ ኮንሴፕት ነው፣ ከበድ ያለ አርዕስት ነው፣ ሞር ፊሎሶፊካል ነው። ስለዚህ ነገረ ክርስቶስ ላይ ወይም ነገረ ድህነት ላይ ብንወያይ አመርቂ ነው አሉኝ። ስላቸው ችግር የለውም አልኳቸው። የትኛውም እንትን ላይ ግን እንዳልኩ እኔ መጽሐፊን የጻፍኩት ቆይቻለሁ። ምንድነው አርጊመንቱን ማወቅ ፈልገዋል የኛና ነገረ ድህነት በኢስላም ላይ ያለውን የመጽሐፌን ማንበብ እንደሚፈልጉ ነገሩኝ። በቃ ማንበቤን እንትን አለ። ሲመቻቸው ኮንታክት ያደርጉኛል። እኛም በሰላም ነው የተለያየ ነው አልኳቸውና ብታይ ያሉኝ ምንድን ነው የሆነ ነገር ሊያደርጉት ነው ምናምን ብላ ሲሏቸው ነበር እሳቸውን ሲያስፈራሯቸው። እጄ ረጅም እንደሆነ ምናምን አደገኛ ሰው እንደሆንኩኝ ጠልፌ ለመጣል እንደሆነ ምናምን። እኔ ሲጀምር ውይይቱን መቅረት ይችላል አልኳቸው ለሳቸው። ግን እንደዚህ አይነት ስብዕና የምጠራም ሰው አይደለሁም። ተከባብሮ ጥሩ ጊዜ ይኖረን ሁሉም ሰው ትምህርት የሚያገኝበት
መድረክ እንዲኖር ነበር የምፈልገው የነበረው። አይ ከተባለ ደግሞ ውይይቱ ይቀራታል እንጂ ምንድን ነው ሰው ማስቀየም አልፈልግም ምናምን አልኳቸው። አረ ችግር የለው ምናምን ብለን እኛ በሰላም ነው ያለን፣ ኮንታክት አለኝ ይብላል እነሱ። ደስ ይላል፣ ደስ ይላል። እኔም እኮ የጥሪ ያቀረብክበትንም ድምፅ ያው ሰምቼዋለሁ። ምንም የኮንከን እኮ አይገኝበትም። ረጋ ብለህ ቀስ ብለህ ነው እንግዲህ በሚጣፍጥ ቃል ጥሪህን ያቀረብከው። ያው እታች መንደር ያው ጫጩቶቹ ጋር ነው እንጂ ትንሽ ረብሻና ሁከት፣ ብጥብጥ፣ ግጭት የተፈጠረው በሁለታችሁ መካከል ያለው ነገር ሰላም ነው። ግን አንዳንድ ጊዜ ምን መሰለህ እንዳልከው ቆርቆሮ ሁሉ ስለጮህ ላደነግጥ ትችላለህ። ግን የማጠብቀው ነገር እንደው እንደዚህ ይሆናል ብለህ የማጠብቀው ሰው በጣም የምታመሰግነው የምታደንቀው ሰው ወርዶብህ ዝቅ ብሎብህ አንሶብህ በጣም ታች ሆኖ ስታየው በጣም ትደነግጣለህ። በቃ ቃሉ ራሱ በጣም የሚያስጠላ የሆነ ያለው በቃ አሽሙሩ ያለው ሾርኔ ያለው በቃ የሆነ ነገር ሁሉ በጣም የሚያስጠላ ነገር ነው። በዛ ላይ ደግሞ አጫፋሪዎች አሉ፣ በዛ ላይ አጨብጫቢዎች አሉ፣ በዛ ላይ በጣም አራጋቢዎች አሉ ስታያቸው ማለት ነው። እና አንተን ግን ያው ጥሩ አድርገሃል፣ አሪፍ ነው። አንዳንድ ጊዜ ዝም ብሎ ማለፍ ጸጥ ብሎ ማለፍ ትልቅ ነገር ነውና እግዚአብሔር ይርዳህ፣ ያብዛልህ ይህንን ጸጋ መቻሉን። ቴንክዩ። አይ እንትኑ እውነት በጣም ከልቤ ነው የምነግርህ። አፕሪሺየት ሳላደርግ አላልፍም። ቴንክዩ፣ እናመሰግናለን። ያለው ነገር ያ ነው እንጂ እኔ የምልህ ሌላ ቦታ ለሚወራው ነገር ኃላፊነትም አልወስድም ማለት ነው። ይሄኛው የእሳቸውን የሚመለከት ነገር ስለሆነ ሰዎች ያመጡልኝ ለዛ ነው። እንደዚህ ሲያብጠለጥሉ የነበሩትን ሰዎች ምን ያህል ባለጌዎች እንደሆኑ ምናምን ነገር ነው እንትን የተባለው ማለት ነው። ይህን ይመስላል። ቴሌግራም ላይም ኦዲዮ አስቀምጫለሁ የነበረን ቆይታ ምን እንደነበረ የሚያሳይ ከእሳቸው ጋር እንትን ብያለሁ። ምክንያቱም ምን ያልቀደዋቸውም ራሱ ለምን ዲሲፕሊን አይደለም። አንድ ሰው ስትቀዳው መጀመሪያ መጠየቅ አለብህ። ልቀዳውት ነው ምናምን ነገር ብላቸውም ደግሞ ፈቃደኛ ላይሆን ይችላሉ። ፖለቲካ ነው እንዴ? ፖለቲካ ደግሞ አስጠልቶኛል። እኔ ዝም ብሎ ፖለቲካ ሰዎች የሚሰሩት አንድ ሰው አምኖ ነው በውስጥ የሚያወራ። በውስጥ ያወራህን ነገር መቅዳትም አደባባይ ላይ መዘርገፍም አስፈላጊ አይደለም እና እኔ አልቀደዋቸውም እንትንም አይደለም። ስብዕናዬም እንደዛ አይፈቅድልኝም እና ጥሩ ጥሩ ሰዎች አሉ። ኢንሻላህ አንድ ቀን ደግሞ ጥሩ ጥሩ ሰዎች ሲመጡ ጥሩ ውይይት እናደርጋለን ብለን እናምናለን። እንደገና ደግሞ ምናልባትም እንደዚህ ሆኖ ምን ላይቀጥል ይችላል ምልህ የሆነ ኃላፊነትም ብዙ እየበዛበት ሲመጣ የቤተሰብ ኃላፊ ስትሆን ልጅ እየበዛ ሲመጣ ምናምን እንደ ድሮ ላትሆን ትችላለህ። እንደዚህ ወደ መድረኩ ላትመጣም ትችላለህ። የሆነ ሰዓት ላይ ነው የምንጠቀመው፣ ግን ስንጠቀም ተከባብረን የሆነ መሰረት ጥለን ብንሄድ ብዬ አስብ ነበረ። በክርስትናው ላይ ምስልምና ላይ ጥሩ የሆነ ዲስከሽን ቢኖር መከባበሩ ቢኖር ብሽሽቁ አይተህ ከሆነ በኮስት የሚወያዩ ሰዎችን ስታያቸው መልስ የለህም ምናምን ተጣጥተው ነው የሚለያዩት። መጨረሻ ላይ መልስ የለህም እኮ የለም በቃ